ማዘዣ ላንተ ነው የመጣው። ከዚህ በኋላ ቤቲ 50 ሜትር አንድ ታክሲ ውስጥ ራሱ በተለያየ ታክሲ መሄድ አትችሉ። ይሄ የፍርድ ቤት ወረቀት ነው። ይሄ የፍርድ ቤት ወረቀት ነው። እኔና እሷን ለመለያየት እንኳን የፍርድ ቤት እዛ አስበከሰው ሚቆጭህ ነገር እንዳታደርግ በቃ አልቋል። ስለዚህ እኛ ጨርሰናል። እኮ እሺ ፍርድ ቤቱን ጉዳይ ተወሻሚ ምንም የሚተው ነገር የለም። ወዲያ ፍርድ ቤቱን ጉዳይ ተወው። ፍቱት በቃ ጨርስ። የጨረስኩት የፍርድ ቤቱን ጉዳይ ተወሽ። እኔ በቃ ጓደኛዬ ነብይ አዘንኩልህ፣ ለመንኩ። ሴት ልጅ ግን ጓደኛዬ ብትሆን ታዲያ ፍርድ ቤት ደስ ተገትረኛል። እሺ በቃ ይቅርታ ተወው በቃ ያለውን ነገር እሺ ይሄ መጀመሪያ ነበር ማለት ነው። የፍርድ ቤቱን ጉዳይ እሺ ተወው በቃ እኔና እሷን ለመለየት አይደለ ይሁን ነገር የተሰራው። አንተ ተንበርክኮ ቢያንስ እያናገር አይደለም እኔ ጓደኛዬ ነብይ ተው ለመንኩት፣ ግን ሚስቴ ላይ ጥቃት አደረሰባት እኮ በቃ ይሄ ስር እያናገረ እኮ ነው ያወራው እኮ እሺ በቃ እኔ ምንም ማወራው ነገር የለም። የተፈጠረው ነገር ይቅርታ አድርግና እኔ ጓደኛዬ ነብይ ያዘንኩልህ። ከዚህ በላይ ሴት ልጅ ላይ ግን ጥቃት አደረስክ፣ ምንም ለረዳ የምችልበት ሁኔታ በቃ ተመለስ። አሁንም ፖሊስ ጋር እየተታሰራለህ። ልጅቷ 50 ሜትር ራቃት ተብለሃል። ደሞ ነው ከፈ ደክሞኛል ነበር ከና ባንዶር ነው እንዴ? አንቺ ደግሞ ደከመኝ ከፈኝ እንዴ? እንግዲህ እርጉዝ ሚስት ሲኖራችሁ እንደዚህ ነው የምታሰቃያችሁ። ገና ባንዶሩ እንደዚህ እያሰቃየችኝ ነው። አንዴ ቀፈኝ፣ አንዴ ዘለኝ፣ ቀጣይ ደግሞ ሽኮኮ በለኝ ስለምትለኝ ቀጣይ ሲፈልግ ሲጀመር ተመለሱ። ምን እያደረክ ነው አንተ? ቆይ ለምን ጠራው አንተ? ሲጀመር ቆይ እኔ እና እሷ የጨረስነው ነገር ነው። አባ ፕሮግራም እኮ አዘጋጅቼ እኮ ነው። የምን ፕሮግራም ነው አንተ የምታዘጋጀው? አታፍርም እንዴ? አትንካት እኮ ሳሚ ማታውቀው ነገር እኮ አለ። አይመለከትም እኮ ሲጀምር። እሺ እኮ ሴሎ ይዛት የምትሄደው እሺ፣ ምን አገባ? ሚስቴ እኮ ነች እኮ ታዲያ ነው ይዛት የምትሄደው በዛሬ ቀን የፈለጉበት ይሻት ሄዳለሁ። አሁን ልትደበድበኝ ነው? እና ደብድበኝ። ለምን ነው መታ ነው? ተረጋግቶ እያወራክ ነው። ለምን አትረጋጋም? አንተ ራሱ አይመለከትም። ውጣ እስቲ ዞር በል እስቲ። እንኳን ጓደኛ ሆነ አንተ ራሱ ምንም የምናወራው ነገር የለም። ምን ነው ስማ፣ እኔና እሷ በህግ የጨረስነው ነገር። አንቺ እኔ መሰለ ፕሮግራም አዘጋጅተውልሽ አንተ እኮ በህይወታችን እኮ የገባው አሚር ምነካ አንተ በህይወታችን የገባው በኔና ቤት አንተ አይደል? አስገድደህ እየነካህ አስገድደህ ብዙ ነገር እያደረካት። መቼ አስገድደኳት? እኔን በገዛ ቤቴ ደብድበህ በህግ አምላክ እያልኩ ራስ አይደል በራስ ቤት ያስፈራራኝ ደብድበኸኛል። አሁን ነገሩ በህግ ነው ያዝኩት። በህግ የተያዘ ጉዳይ ነው። የምን ህግ ነው የምትለው? እባክህ ዞር በል እኮ የምን ህግ ነው የምትለው? በሬና በሷ ማን የገባው አንተ አይደል እንዴ? የምን ህግ ነው የምትለው? በሁለቱም ማለት ነው የገባው ራሱ። እኔ እንዴት ነው የገባሁት በሁለታቸው ማለት? አስረዳኝ እስቲ። አሁን ራሱ እየተነጋገሩ ነበር። አበላሽባቸው ፕሮግራማቸው። ለምን ትመጣለች? ጀምር ለምን ነው የማልመጣው? ሚስቴ እኮ ነች። አበባ አዘጋጅቼ ታገኛለች እላታለሁ። እሷ እኮ ራሷ እኮ ነች የጠራችኝ። ሚስቴ እኮ ነች። ኦኬ አንቺ ነሽ እንደ ጠራሽው? ሚስቴ እኮ ነች። ለምን አልጠራውም? እንደለመዳችሁት አንቀል ልቀጠቅጧት ነው። እንደለመዳችሁት አንቀል ልቀጠቅጣት ነው። ሴት እኮ ነች። ለሴት እንኳን ትንሽ ሚራራ አንጀት የላችሁ እኮ። ለሴት እንኳን ትንሽ አትራራም። አንገቷን አንቀህ እንደዚህ ታበላሻታለህ። ይወስድ አንገቷን እኔ አላበላሽም አንገቷን። እና ማን ነው አንቆ እንደዚህ ሲቀጠቅጣት የነበረው? እሺ ትንሽ አውሩቷቸው። በህግ ነው የምንጨርሰው። ዞር በልልኝ። አሁን ዞር በል፣ ሁለቱ ያውሩበት። ዞር በል። በህግ ነው የምንጨርሰው። የልጅቷን አንገት አይተዋል። የልጅቷን አንገት በህግ ነው የምንጨርሰው። ውጣልኝ። በቃ በህግ ነው የምንጨርሰው። ውጣልኝ። በቃ በህግ አምላክ የምንጨርሰው። ትንሽ አውሩና በቃ ተዋቸው። እስቲ ትተናቸው ይነጋገሩ። አይደለም ትንሽ ሊያወራ ስማኝ፣ አይደለም ትንሽ ሊያወራ ከዚህ በኋላ 50 ሜትር ቢቀርባት በህግ ቁጥጥር ስር ነው የሚውለው ማለት እሱ አይመለከታችሁም። ውጡልኝ። እሺ ዞር በሉልኝ። በህግ አምላክ እዚህ ጋር ህግ ቢመጣ ሁለታችሁም ነው የምትገቡት። 50 ሜትር ከሷ እንድትርቁ ህግ አውጥቻለሁ። አንተ ቆይ 80 ባለው ነው ተፈራራችሁ። እንደዚህ ማለት የምትችለው ስትጋቡ ብቻ ነው። አንቺ ወልሽ በል የጀመርሽው ፍቅር ሌላ ነገር ውስጥ የከተተሽ ለምን ትሆኛለሽ? አንቺ በል የጀመርሽው ፍቅር ነው የምትለው። እኔና አንቺ እኮ ድሮ ይኸውልሽ አሪፍ ጊዜ ምናሳልፍ ምንተዋወቅ አይደል እንዴ? ይሄ ሁሉ በል ያኔ በተጣላን ጥላለን በል የጀመርሽው ያባሽ አይደል? አንተ በሁለታችን ማለት አትግባ፣ በማይመለከታ አትግባ የሚል ለምን በማይመለከታ አይደለም ልጅቷን ማለት አሁን ይሄ ትታሰራል። እኔ አሁን እስከዛሬ የታገስኩ ጓደኛዬ ወንድሜ በሴት ምክንያት አላሳሰረምኝም፣ ግን ከአቅሜ በላይ ሆንክ። ብዙ ነገር አደረግ። እኔ እሷ ሚስቴ ነች። ባላገባትም ሚስቴ ነች።
ስለዚህ እሱም እኮ የሚወዳት በየትኛው መሀል ነው የገባኸው? አመት ከ6 ወር የት ነበርክ? አለው እኮ የት ነው ያለው? እንገረኝ ነበር ራሱ አመት ከ6 ወር እኔና እሱ አብረን ስንሆን የት ነበር? በል ነገሮች ባረጋችሁ ቁጥር ወደ ምንም እልህ ያደረገችው ነገር የለም። አንቺ እኮ አመርጭም አሁን እሷ ፌመስ ስትሆን ታዋቂ ስትሆን በቃ አንተ መምጣት ነው። በቃ አንተ እሷን አፈቀርኳት ወደድኳት ብለህ መምጣት ነው። ፌመስ ባትሆን ድሮ እኔና እሷ ግንኙነት ነበረ። አሁን ድረስ ድሮ ከነበረ ድሮ የድሮ ቀረ። አሁን ያለፈው አለፈ። እንዴ በድሮ በር ያረሰ የለም። እንዴ ምን አድርጉ ነው የምትለን? ለምንድን ነው እኛ ትዳራችንን አብረን ማንኖረው? ለምንድን ነው ጊዜ ማናሳልፈው? እኔና እሷ ለምንድን ነው ማትሆን? እኔና እሷ ለምንድን ነው እንድንጋባ ልጅ እንድንወልድ የተለያየ ነገር እንድናደርግ ለምንድን ነው ማትፈልገው? ምን አድርጉ ነው የምትለን? እኔና እሷ እኮ እንዋደዳለን። እንዴ አንተ ስለወደድካት የሚፈጠር ነገር ምን አለ? አንተ ስለወደድካት እኮ ምንም የሚፈጠር ነገር የለም። አንተ ወደድካት ማለት ሌላም ሰው እንዴ ስንት ሰው ነው የሚያፈቅርሽ? ስንት ሰው ነው ቲክቶክ ላይ የሚጽፍልሽ? መልሽልኝ። ስንት ሰው ነው? እነሱም ግዴታ ማግባት አለባት እየዞረች ከነሱ ጋር መሆን አለባት? ሌላም ሰው አፈቀርኳት ሲላለ መቶ ምን ማለት አለባት እንዴ? እኔና እሷ እኮ ትዳር ነው ያዝነው እኮ። እኔ ስንት ነገር እየጨረስኩ ነው። ሽማግሌ ለመላክ እያዘጋጀው ስንት ነገር እያዘጋጀው ነው። እኔና እሷ የምንጋባበት ነገር እያመቻቸው እኮ ነው። ሌላ ነገር እንድንጠቀም ግዴታ ሌላ ነገር ተጠቀም አይደለም። ሌላ ነገር መጠቀም ስማኝ፣ እየሰማኝ ነው አይደለም? ሌላ ነገር ልትጠቀም ማለት አይደለም? ሌላ ነገር ልትጠቀም አሁን እዚህ ጋር ፖሊስ ቢመጣ አሳያቸውና ማለት ዘብጥያ ነው ማስወረዳችሁ ሁለታችሁም። እስከዛሬ ወንድሜ ነህ ጓደኛዬ ነህ ብዬ እንደተማረ ሰው እንደ ትልቅ ሰው በቃ የቻልኩት ነገር አደረኩ። እቤቴ የገዛ ድሮ እኮ ለሷ ስሜት እንዳለኝ እኮ ታውቅ ነበር። የና ታውቅ በድሮ በር ያረሰ የለም። ጣሊያንም ድሮ ተሸንፋ ነበር። አሁን ውጣልን ዞር በሉ። አትከፍታት ራሱ ይወጣ ነው። ዞር በሉ በህግ አምላክ ዞር በሉ። በህግ አምላክ ዞር በሉ። በህግ አምላክ ህግን የምትፈሩ ከሆነ ህግን የምታውቁ ከሆነ ዞር በሉ። ከዚህ በፊት ስላችሁ እምቢ ብላችሁናል። ዞር በሉልኝ። ዞር በሉ በቃ ከዚህ በኋላ ውሊያ ተብዬ አይደለም አጠገብሽ ሊደርስ አይደለም አስገድዶ ሊያንቀሽ ቀርቶ ጥቃት ሊያደርስብሽ ቀርቶ አጠገብሽ ቢደርስ አሳስባለሁ። ምክንያቱም ይሄንን ነበር ሲጨርስ የነበረው። ማን ይወጨረሽ? ሁሌ አንቺን እንደቀጠቀጡ ሁሌ አንቺን አሸናፊ እንደሆኑ አይቀርም። ገብቶሻል አይደል? ይሄን የፍርድ ቤት ወረቀት እንሰጣቸዋለን። የሚደረገውን ማድረግ ከዚህ በኋላ ህግ ይፈታዋል። ምክንያቱም እንደዚህ አንገትሽ እንደዚህ እያነቁሽ እስቲ ምንድን ነው ይሄውሽ? ምን ይባላል? ምንድን ነው የሚባለው? አንቺ ለምንድን ነው በየቦታው ብትሄጂውማ? እሱማ ተነጋግረን ነው። ግን እኔ 5 ደቂቃ ጠብቂኝ ነበር አብረን ነበር እንትን ማለት የነበረብን። ልጁ አይምሮን ያማዋል። በቃ ሌላ ነገር አይደለም። በቃ እኔ ጓደኛዬ ነው ብዬ ታገዝኩት እስከ ዛሬ። ግን አፈቅርኩሽ ያለ ሰው ሁላ አንቺ አብረሽ ልትሆኚ ነው እና እኔና ያሰቃዩሽ አይደል? ተጫወቱብሽ ከዚህ በኋላ እኔ እያለሁልሽ አንድ ወንድ አጠገብሽ አይደርስም። ምንድን ነው የሚለው? ቆይ አሁን ቀለበት እኔ ራሱ እኮ ግርም ይለኛል። ምንድን ነው የምትሰሩት? ይቅርታሽ በቃ ምንድን ነው አንተ ደግሞ የምትሰሩት ነው የምትለው? ይቅርታ ያው ከዚህ ቦታ እንሂድ። ስጣቸውና እንሄዳለን። እኔ ነገር መስጠት አልፈልግም። ሌላ ነገር ይፈጠራል። እስካሁንም ተረጋግቼ ምንድን ነው የሚፈጠረው? ግዴታ ዛሬ መስጠት አለብን እኮ ከህግ አካል ጋር ነው መስጠት የምችለው። ምን ፈርታቸው ነው? ምንድን ነው የሚያስፈራኝ? እና ታዲያ ምን ይፈጠር? እኔ ሌላ ነገር ውስጥ አልቀበልም ካሉ የሚመጣው ነገር ነው። ለምን ከፖሊስ ጋር ነው መስጠት ራሱ የሚቻለው? ራሱ እኔ ይሄንን ኮፒ አስደርግ ያስወጥቼ እኮ በቃ ኮፒ ውስጣቸው የኛውን እሰጣቸዋለሁ። ይሄ ስጣቸው። እዚህ ውስጥ ኦሪጂናሉ የለም። እሱ ከፖሊስ ጋር አንድ የህግ አካል ወይ ፖሊስ ይዘሽ መተሽ የሚሰጠው ነግሮኛል። እኔ ስለማውቀው ነው እዛው የለቀቀኝ ኮፒ አድርገህ የሰጠኝ። ይሄ ምንድነው? ከዚህ በኋላ አጠገብሽ ድርሽ ማለት አይችልም። አይደለም አጠገብሽ ሊደርሱ ማየት እንኳን አይችልም።
እንስጣችሁ ና ኦሊ ኦሊያድ አባ ደግሞ ተረጋግተው ወራሽ በቃ ኧረ ምንም አልረጋጋም ምንም አልረጋጋም ምን ረጋጋም በቃ ታዲያ ይሄ የፍርድ ቤት ወረቀት ማጀራ ላንተ ነው የመጣው ከዚህ በኋላ ቤቲ 50 ሜትር አንድ ታክሲ ውስጥ ራሱ በተለያየ ታክሲ መሄድ አትችሉም ይሄ የፍርድ ቤት ወረቀት ነው ይሄ የፍርድ ቤት ወረቀት ነው እኔና እሷን ለመለያየት እንኳን የፍርድ ቤት እዛ እሱ በከሰ ሚቆጭህ ነገር እንዳታደርግ ሚቆጭህ ነገር እንዳታደርግ እኔና እሷ ማለት በምን ማትሽ ምንም ማንንም ይለያየህ ሲጀምር አንድ ላይ አይደላችሁ ልቧ እኔ ጋር እንደሆነ አውቃለሁ እውነቱን ስነግርህ አንተ ወንድ ኮንክ ፖሊስ ጋር እንሄዳለን እና አንተ እንደ ህፃን ልጅ ሁሌ መቀጣቀጥ አለብን ሁሌ እናንተ ሴት ልጅ ጥቃት ማድረስ አለባችሁ ማሽ ጥቃት አደረሳ ነው እዚህ በላይ ሲጀምር እሷን እንደ ጥቃት በብዙ ነገር አታወራ አንተ እንዴት ተቀደዋለህ እኮ ማን ሲጀምር የሴት ቤት ሴት በሌለችበት ጓደኛ አይደለች እንዴ ጓደኛ ብትሆን ገብቶ የማነቅ ምንም መብት የለህም ህግ ባለበት ሀገር የሰው ልጅ ሴት ገብታ አትታነቅም እኔ መቻነኩ በቤቷ ገብተህ እንደዚህ እስክትሞት ድረስ አንቆ መግደል የለበትም ይሄ ደግሞ በህግ የሚያስጠይቅ ነው ያለ ነው በፍቅረኛሞች መካከል ያለ ነው አይደለም በፍቅረኛሞች መሀል ማለት አንድ ፖሊስ ያለ ፍርድ ቤት ወረቀት የሰው ቤት ገብቶ ማሰርና መያዝ አይችልም አሁን በቃ ልብስ አይችልም ሰምተሃል አይደል በቃ ማግባት አይችልም እጅ ከፍንጅ ከሆነ ብቻ ነው ማዘዝ የሚችለው እኔ እኮ ህግ ተማሪ ነኝ ይሁን ስራ እያሰራ ያለው ነገር እና ሰው ለማለት ነው አይደል እኔ ነው በፍጹም ኦሊያድ ግን ለምን ቢያንስ ህግ እንኳን አይገዛውም እንዴ አልተውሽም ማን ስለሆንክ ነው አንተ ማለት ይሄው አሁን እኮ የምትታሰርበት ነገር ነው ተመቻቸን ይሄው አንሳና ማየት ትችላለህ አለማየትም ትችላለህ ነገ ታዩ እንዳትነኪው ታዩ ወርዛ ታዩ አንተ ነገር የምር ነው አረ የውሸት ነው አትየው ይሄው አትየው ለሁለት ሰነጠቃችሁት ነው የምር ነው እኔ ጓደኛ ምን ከሰይ ነው ከሰይ ብቻ ባልሆነ ዘብጥያ ነው የምትወርደው አንተ የምራቸው ነው ማን ቀለደው አለ ይቆጫል ታለቅሳለህ ለወሊያዲ ባመጣ ዘብጥያ እኮ ታዲያ ጓደኛ ነው እዚህ ፍርድ ቤት ታወርደኝ ዘብጥያ ነው ሴትን እኮ ታዲያ እኔ ምን አርግቻት ነው ቆይ አይደለ ቆይ በይ ስማ ሴትን ያለ ፈቃዷ በማነቅ ወንጀል መች ነው ያነኳት ነኝ የሰው ቤት ገብቶ በመደብደብ ወንጀል ዘብጥያ ነው ማስወረድ ምን ማስረጃው እዛ ፍርድ ቤት እናወራለን እሱ ችግር የለውም ፍርድ ቤት ታሳሰረኝ ነው ጓደኛ አይደል ማሳሰር ዘብጥያ ነው የምትወርደው እቺ ልጅ 50 ሜትር አጠገባ መድረስ አትችልም ከዚህ በኋላ እንደዚህ አሁን አንድ ፖሊስ ቢያልፍ ጠራና አሳስራለሁ ከ3 አመት እስከ 1 አመት ድረስ ነው ሴትን በመተንኮስ ወንጀል የሴቶች ፍርድ ቤት ራሱ ሄደን ከሰናል እሱ ፕሮሰስ ያለው ነገር ነው የሴቶች ምን ነበር ጓደኛ አይደላችሁ እንደዚህ አይነት ነገር ቤት ታደርጋለህ የሴቶችና ህፃናት የሴቶች ጓደኛዬ ቢሆን የሴት ልጅ ጥቃት ሲያደርስ ቁጭ ብያ ላይ ነው የሴቶች ጥቃት ተነጋግራችሁ መፍታት ነበርኩ ፖሊስ ጣቢያም ለምን ምን አስፈለገ አሁን ቅድም ፖሊስ ይታሰራ ነበር እሺ ፖሊሱን ተውና ጓደኛ አይደለ እሺ ፖሊሱን ጉዳይ ተው ዞር አድርገው ፖሊሱን ጉዳይ ዞር አድርገውና ያለው ነገር እኔና እሷ እናውራ አንተ ነገርኩ እኮ አይደለም እናንተ ከዚህ በኋላ ተገናኝታችሁ እንደዚህ ልታወሩ ቀርቶ እየሰማ ነው አንቺ ወደ ጉድ ሲፈጠር እየሰማ ቀርቶ አይደለም ሰው እንደዚህ ልትቀራረቡ ቀርቶ ያን ያሳለፈ 50 ሜትር እሷና መቀራረባችሁ እሱን ደግሞ ራሷ ነች የሴቶች መብትና ህፃናት ደብዳቤ አልጽፋለች እሱን ፕሮሰስ እሱ ደግሞ ከ3 አመት በላይ ነው የሚያሳስረው ጓደኛ ደስ ሆነ ምክንያቱም አስኬደ ምን አስኬደ ሚስቴን የገዛ ሚስቴን ገብተህ ቤቷ ጥቃት አደረስክ ዝም አልኩ እኔም ገብተህ ጥቃት አደረስክ እሱን መክሰስ ትችላለህ እሱን እዛ መነጋገር እንችላለን እኮ ቀላል አማርኛ ነው እኮ ያንተ በጩቤ ያስፈራራና ይታያል አላስፈራራዋትም ነው ያሲ ይታያል እኔ ማሳሰር ትችላለህ ችግር የለውም የገዛ ቤቴ ገብተህ ቤቴ ስደፍር ነው በጩቤ ያስፈራራው አይደለም ገብተህ የሰው ቤት ገብተህ ስደፍር ቀርቶ ማለት የሰው ቤት ከገባ የመግደል መብት አለ ይሄ ሁሉ ነገር በዚህ ከሰኝ ታሳሰረ ነው አይደል ይሄ ነገር ላሳስረ እኔ ጓደኛ አዎ በቃ ነው አዎ ስንት ውለታ አለ እንዳለው ውለታ አላሳለፍም
ስንት ጊዜ ብናሳልፍም አሁን በሚስቴ ባይኔ መጣ። አሁን የተሰጠን ትዕዛዝ አክብረ ካልተቀበልክ ከዚህ የበለጠ ነገር ይመጣል። ከ3 አመት እስከ 1 አመት ሲናል ማስፈራራ ታይቶ የምትታሰርበት ወንጀል ነው። ለምን እንደምታሰሩ አይታሰሩ? ይሁሉ ደግሞ እንዳይፈጠር እኔ ጋር አትድረስ አትምጣብኝ። ለምን ታሰራ? ጫካንሽ ፈሪና ባንች ማን ጫቆሰን አንተና እሷ እኮ ምንም ነገር የላችሁም እኮ። እሺ በቃ እንሂድ። ይሄ ሁሉ ነገር እኮ የሚያደርገው ስለሚወድሽ ነው። አንቺ አትወድም እና ቢወዳት እና ለአንቺ ስለሚያስብ ነገ አንተ ብትወዳት ካንተ ጋር ልትሆን ነው። ለአንቺ በጣም ስለሚያስብ ነው። አንተ ነው ታው እኔና እሷ እኮ 4 አመት ጉዳይ ታለን ሰው ነው። ከ4 አመት በላይ እንዴ ነው የምታስበው አንተ? ነገ ደግሞ ከ6 አመት በላይ ፍቅረኛ ከ6 አመት በላይ ጓደኛ ከሆነ ሰው ጋር ደግሞ ፍቅረኛ ካልሆነችው ያውቃት በሙሉ ፍቅረኛ ነው እንዴ? ፍቅረኛ ካልሆነችው ከ6 አመት አብሮ አደጓ ደግሞ ነገር ሲመጣ ከሱ ጋር ደግሞ ልትሆን ነው። ልጇን ጥላ ወይም ደግሞ ሴት ነች። ልጇን መጠበቅ መንከባከብ ራሷን መጠበቅ ያለባት ሰዓት ነው። ልጇን መንከባከብ ራሷን መጠበቅ ያለባት ሰዓት ነው። ይሄ ነገር እኮ ማስረዳት እኮ ይጠበቅብንም። ጎዳ ማየት ያስደስትሻል? ይሄ ሁሉ ነገር ለምን እሷ ስትጎዳ አንተ ማየት ያስደስታል? ላንቺ ብሎ ሴሊስ አንተ እህት የለም? ሲጎዳ አንተ እህት የለም? አንተ እህት የለህም? ቢያንስ ትሪት አታረጊው? እህት ስትጎዳ ቁጭ ብለህ ታያለህ? ከሱ ጋር መሆኑ ምንም ችግር የለም፣ ግን እሱ ሲጎዳ ግን ማየት ጀስት እና ለሱ ጉዳስ ብላ እሷ ባሏን ትታ ልጇን ትታ ትማግጥ። እኔ እኮ እንዴት እንደሚያስቡ ራሱ ፍርድ ቤቱ ጉዳይ ነው ራሱ ፍርድ ቤቱ ጉዳይ አሁን ለተለመነ ነው። ቅድም ውሸት ነበር ብለህ አሁን እየለመንከኝ ነው። ተታሰራታለህ። ተነጋገሩ ነው የሆነ ጉዳይ ላይ ደረሱሽ። የምን ጉዳይ? ወረቀት ስለዚህ ወረቀት ጉዳይ ኦላድ አንተ ከዚህ ነገር መፈታት የምትፈልግ ከሆነ ስማኝ። ሴት ላይ ጥቃት በማድረስ ወንጀል ህፃናትና ሴትና ህፃናት ከሰነው የሚደረገውን ይደረጋል። በቃ እንደ ሰው መቀጣት ያለበትን መቀጣት ነው። ጥፋት ካጠፋ ይቀጣል፣ ጥፋት ካላጠፋ ይቀጣል። ሴትን አንቆ እንደዛ እየቀጠቀጠ ወንጀል እኮ ነው። ይሄ እኮ በህግ የሚያስጠይቅ ነገር እኮ ነው። እንዴት እንደዚህ ታደርጋለህ? አንተ እህት የለ? በቃ በሽማግሌ ነገሩን እንፈታዋለን። ይሄን ግን ሽማግሌ ነው የምትለው? ይሄ ወረቀት ይቀር። እኔ ጓደኛ መክሰስ አይደለም ማውራት እኮ ትችላለህ አይደል እንዴ? በህግ ተያዘ ማውራት ትችላለህ አይደል? ባለፈው ደግሞ የቤት ድረስ መተነ ራሱ እኮ አንተ እኮ አልሰማ ብለኝ ነው ጓደኛዬ ነው። እኔና ሰው ሁኔታ እኮ ከድሮ ጀምሮ ታውቃለህ። ገባህ አይደል? በእኔና ሰው ማለት ራሱ የገባኸው ክፍተታችን አውቃለህ አይደል? ይሁሉ ቆይተህ እሷ ልጅ ከጸነሰች በኋላ ሚስቴ ትሁን እያልክ ምን ማለት ነው? ይሄ እኮ ማይባል ነገር ወንጀል እኮ የምናገረው ነገር እኮ ወንጀል እኮ። ከዛ ደግሞ ማናቅ ይውስቲ አንገቷ እንዴት እንደተበላሽ ይውስቲ አዩ ሴትን እንደዚህ እንዴት ትደረጋለች? ችግር የለውም በባልና ሚስት ችግር የለውም በፍቅረኛሞች መካከል ችግር የለውም። መጣላት እኮ ይፈጠራል እኮ በፍቅረኛሞች ማለት ምን ማን ነው ፍቅረኛሞች ያደረጋቸው? ፍቅረኛሞችን ባይሆኑ ጀስት ስለሚዋደዱ ያለ ነገር ማን ነው እሱ ነው ይወደት እንጂ ሰው ትዝም አታቆም እኮ በቃ አልቋል። ስለዚህ እኛ ጨርሰናል እኮ። እሺ ፍርድ ቤቱን ጉዳይ ተወሽ። ምንም የሚተው ነገር የለም። ወላሂ አይደለም ፍርድ ቤቱን ጉዳይ ተወው። ፍቱት በቃ ጨርስ። የጨረስኩት ፍርድ ቤቱን ጉዳይ ተወሽ። እኔ በቃ ጓደኛዬ ነብይ አዘንኩልህ፣ ለመንኩ። ሴት ልጅ ግን ጓደኛዬ ብትሆን ታዲያ ፍርድ ቤት ደስ ትገትረኛለህ እንዴ? እሺ በቃ አሚር ይቅርታ ተወው በቃ ያለውን ነገር። እሺ ይሄ መጀመሪያ ነበር እሺ የፍርድ ቤቱን ጉዳይ እሺ ተወው በቃ። እኔና እሷን ለመለየት አይደለ ይሁን ነገር የተሰራው። አንተ ተንበርክኮ ቢያንስ እያናገር አይደለም እኔ ጓደኛዬ ነብይ ተው ለመንኩት፣ ግን ሚስቴ ላይ ጥቃት አደረሰባት እኮ በቃ ይሄው ስር እያናገረ እኮ ነው። ያው አውራው እኮ እሺ በቃ እኔ ምንም ማውራው ነገር የለም። የተፈጠረው ነገር ይቅርታ አድርግና እኔ ጓደኛዬ ነብይ ያዘንኩልህ። ከዚህ በላይ ሴት ልጅ ላይ ግን ጥቃት አደረስክ፣ ምንም ልረዳህ የምችልበት ሁኔታ በቃ ተመለስ። አሁንም ፖሊስ ጋር እየተታሰራለህ። ልጅቷ 50 ሜትር ራቃት ተብለሃል። ከዚህ በኋላ ሰላማችንን አግኝተናል። ገባሽ አይደል? ከዚህ በኋላ ሰላማችንን አግኝተናል። ከሱ ጋር ምንም ያገናኘሽ ነገር የለም። ስልክ ምንም የሚያስደውልሽ ነገር የለም። አረን ለምደውልለታለሁ። እሺ የኔ ምስኪን እንዴት እንደምታሳዝኝ እኮ እስከማረ በቃ ተገላገለ በቃ ተገላገልሽ። ምንም ተገላገልኩኝ አባቴ። ጌታን በጣም አመሰግናለሁ። እሺ ነው በለሱ በጣም ሲያስፈራራኝ ነበር። በጣም ለስልክም ታውቃለህ በቴክስት የሚለኝ ነገር እና ለምን ለኔ ሳትነግሪኝ? በቃ እኔ ባለኔ ሌላ ብዙ ችግር ይፈጠራል፣ ብዙ ችግር ፈጥርባለሁ ብዬ ስላሰብኩኝ ነው። እሺ አባቴ ይሄ እኮ ግዴታዬ ነው አንቺን መጠበቅ።
ደግሞ ነው ከፈይ ደክሞኛል ነበር። ገና በአንድ ወር ነው እንዴ? አንቺ ደግሞ ደከመኝ ከፈኝ እንዴ? እንግዲህ እርጉዝ ሚስት ሲኖራችሁ እንደዚህ ነው የምታሰቃያችሁ። ገና በአንድ ወሩ እንደዚህ እያሰቃየችኝ ነው። አንዴ ቀፈኝ፣ አንዴ ዘለኝ፣ ቀጣይ ደግሞ ሽኮኮ በላይ ስለምትለኝ በጣም እንወዳችኋለን ፋሚሊ። ችግራችን ሁላ ተቀርፏል አይደል? ከዚህ በኋላ ምንም ችግር አይኖርብንም።